በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ግዕዝ ዕጣነ ሞገር ምሬት በዜማ ልክ ሃሌሉያ ሃሌሉያ። ማጥንያው እግዚአ ውላጤ ክረምት ነው። ላጤ ክረምት እግዚአ ውላጤ ክረምት ያለው በረጅሙ ሲሆን ነው። በአጭሩ ምን ይመስላል የሚለውን በረጅምም እንደዚሁ። አሁን እግዚአ ውላጤ ያለው ረጅም ሆኖ በወዳቂ ነው። በተነሽ በተጣይ በሰያፍ ምን ይመስላል፣ በአጭር በረጅም ምን ይመስላል የሚለውን እናያለን። ከተነሽ እንጀምራለን። ተነሽ እንደ እስከ ዛሬ ሁሉ ማለትም ግዕዝ ዕጣነ ሞገር ላይ እንዳልነው ሁሉ ግዕዝ ጉባኤ ቃና አለው። ማለትም አጭሩ ግዕዝ ጉባኤ ቃና ነው ማለት ነው። እሱ ከሁለት ይጀምራል። ሁለት ሲሆን አንተ ሰብ አንተ ያለው ሁለት ነው። የተነሽ ተቀባይ በመደብ ሲሆን ቤት መምቻ ካልሆነ ሁለት ነው የሚሆነው ተቀባዩ ማለት ነው። እሱ በተነሽ በተጣይ ሁለት ነው የሚሆነው። ሰያፍ ሲሆን ደግሞ ሶስት ነው የሚሆነው። አንተ ሰብ ያለው ሁለት ነው። አንተ ያለውም ሁለት ነው። ተስብእ ሶስት ሲሆን ተሃብአ ሀቅለ ብ አትቆጠርም ተሃብአ ላይ። ስለዚህ ሶስት ነው ማለት ነው። እሱ ተሃብአ ሀቅለ ቅም አትቆጠርም። አቅለ አራት ሲሆን ተበአሰ ባይሰ ባይስ ያለው ላይ አትቆጠርም። ተበአ ሶስተኛው ላይ መያዝ አስተውሉ። ሁለት ሲሆን የመጀመሪያው ላይ እንያዝ ነው። ሶስት ሲሆን ሁለተኛው ላይ እንያዝ ነው። አራት ሲሆን ሶስተኛው ላይ። ለምሳሌ አንተ ሰብ ስንል አን ይዘናል። ተሃብአ ሀቅለ ስንል ሃን ያዝን። ተበአሰ ባይሰ ስንል ደግሞ አን እንይዛለን። ተ አን በሁለት አ ሶስት ሶስተኛው ላይ ተበአ ሰባይሰ አጭሩ እነዚህ ሶስቱ ናቸው። አምስትን አያካትትም። ስድስትና ሰባት ረዥም ነው የሚባለው። አመ አመ ጾመ ጾመ ሁለተኛው ላይ እንይዛለን። እንግዲህ አመ አመ ጾመ ያለው ስድስት ነው። ሁለተኛው ላይ እንይዛለን። ልክ ዕጣነ ሞገር ዕጣነ ሞገር ሁለተኛ ላይ እንደምንይዘው ይሄንንም ሁለተኛ ላይ እንይዛለን። ሰባት ሲሆን ደግሞ ሶስተኛው ላይ እንይዛለን። በተነሽ ሲሆን በወዳቂ ሲሆን ደግሞ እንደዚሁ ወዳቂ ሲሆን እየቀነሰ ነው የሚመጣው። አምስቱና ስድስቱ ነው። ስድስቱ ተነሽ ነው የሚመሳሰለው። ስለዚህ አመ አመ ጾመ ያለው አመ ሁለት፣ አሁንም አመ ሁለት፣ ጾመ ሁለት፣ ሶስቱን ሁለት ወይ ስንደምራቸው ስድስት ይሆናሉ። ስድስት ተነሽ ነው ማለት ነው። አመ አመ ጾመ ጾመ። ስለዚህ መላይ እንይዛለን። አመ አመ ጾመ
ሰባት ሲሆን ለእመ ተሰርገወ ወርቀ ተሰርገወ ያለው 4 ነው። ለእመ ያለው 3 ነው። 3 እና 4 7 ይሆናል። ወርቅ ያለው ተቀባዩ ደግሞ 2 ነው። ጠቅላላ ፊደላቱን ሳይሆን የምንቆጥረው ሲነበብ በደንብ የሚሰሙትን ድምጾች ነው የምንቆጥረው ማለት ነው። ተሰርገወ ላይ ድምፁ አይሰማም። በፊደል አለ ባይኖር ተሰገወ ነው የሚሆነው። ተሰርገወ ግን አለ ቢኖርም ግን በንባብ ድምፁ ጎልቶ ስለማይታይ አይቆጠርም ማለት ነው እሱ። ስለዚህ ለእመ ተሰርገወ ያለው 7 ነው። ወርቅ ያለው 2 ነው። ለእመ አስተውሉ 6 ሲሆን ሁለተኛው ላይ ነው ያዝነው። 7 ሲሆን ደግሞ ሶስተኛው ለ1 2 3 ለእመ ተሰርገወ ወወርቀ በቃ መያዣውን ከያዝን በኋላ ተቀባዩ ተመሳሳይ ነው። ቀጣዩ ለእመ ተሰርገ አመጾ ሶስተኛው ያው አመ አለና አመጾ 1 መውለት ጾ 3 ሶስተኛው ላይ ያዝ። እዚህ ጋር ለእመ ተሰርገ ተ1 2 ገ 3 ተቀባዩ ላይ ችግር የለውም። መጀመሪያ የምንይዝበት ከተስተካከለ ከዛ ተመሳሳይ ነው። ቀጣዩ ተመሳሳይ ሆኖ ነው የሚሄደው። ለእመ ተሰርገ ተጣይ እንደዚሁ ከ2 ይጀምራል እስከ 7 ይሄዳል። ተጣይ 5ን አይነካም። ፍቅር ጽኔት ፍቅር ያለው 2 ነው። ተጣይ ግን ተቀባዩ ማለት ጽኔት ያለው 2ም ቢሆን ይቻላል። ጽኔት ያለው 3 ነው። ነገር ግን ተቀባዩ 2ም 3ም መሆን ይችላል። ለተጣይ ፍቅር ቆመ ብንልም ይሆናል። ፍቅር ብንልም ይሆናል ማለት ነው። 2ም ሊቀበለው ይችላል፣ 3ም ሊቀበለው ይችላል። ፍቅር ጽኔት ጽኔት 3 ሲሆን ጽኔት ፍቅር ፍቅር 4 ሲሆን ጸናጽል ወቀርን ጸናጽል ቀርን ብንልም ይሆናል ማለት ነው። ተቀባዩ 2ም 3ም ሊሆን ይችላል፣ ችግር የለውም። ነገር ግን 2 ሲቀበለው ከኋላ ካለችው ፊደል ጋር አያይዘን ነው። አሁን ለምሳሌ ጸናጽል ቀርን ብንል ጸናጽል 3ኛው ላይ ነው ያዝነው። ልክ እንደ ተነሹ 3ኛው ላይ እንይዛለን። ነገር ግን እናያይዘዋለን 2 ከተቀበለ ጸናጽል ቀርን ወቀርን ሲሆን ደግሞ ጸናጽል ወቀርን አጭሩ እስከ 4 ነው። 6 እና 7 ግን ረዥም ነው ማለት ነው። ጸናጽለ ወርቅ ተወክፈ ጸናጽለ ወርቅ ያለው ስንት ነው? 6 ነው። 6 ሲሆን ደግሞ ልክ እንደ ተነሹ 2ኛው ላይ እንይዛለን ማለት ነው። እሱ ጸና ነው የምንለው። ጸናጽለ ወርቅ ተወክፈ ጸናጽለ ተወክፈ 7 ሲሆን 3ኛው ላይ ለጾመ ኢየሱስ ዴማስ ለጾመ ኢየሱስ ዴማስ ሰያፍም ሲሆን ይረግጣል። ዴማስ ያለው 3 ነው። 4ም መሆን ይችላል ሰያፍ።
ለጾመ ኢየሱስ ጳውሎስ ብንል ለጾመ ኢየሱስ ጳውሎስ ዴማስ ግን ስንል ስንቆጥረን ስዴማስ ሰያፍ ከ3 ይጀምራል እስከ 8 ይሄዳል። 6ን አይነካም። መደብ ሲሆን ይባ ጾም ባጾም 3 ሰያፍ ሲሆን የመጀመሪያው ፊደል ላይ ነው የምንይዘው ይ ብለን ማለት ነው። 4 ሲሆን ደግሞ ጳውሎስ ሳው ጳው ሁለተኛው ላይ ጳውሎስ ሳውል 5 ሲሆን ደግሞ ሶስተኛው ላይ ያስተፌስ ወይን ያ1 ተ2 ፌ 3 ሶስተኛው ላይ ስ አትቆጠር ሶስተኛው ላይ ነው ያስተፌስ ወይን እስከዚህ አጭር ነው። ረጅም 7 እና 8 ነው። 7ቱን ከ6ቱ ተጣይና ከ6ቱ ተነሽ ጋር ይመሳሰላል። ስለዚህ ሁለተኛው ላይ እንይዛለን። ሁለተኛው ፊደል ላይ ግብረ እንጦንዮስ አብ ግብረ ረ ላይ እንይዛለን። ብ አትቆጠርም። ግ1 ረ2 ሁለተኛው ላይ እንይዛለን። ግብረ እንጦ አይባልም። ማለትም ሶስተኛው ላይ መሄድ አለብን ማለት ነው። እሱ ለሁሉም ተመሳሳይ ነው። ግብረ እንጦን 1 ጦ 2 ን 3 ሶስተኛው ላይ ግብረ እንጦን ዮሳብ 8 ሲሆን ደግሞ ሶስተኛው ላይ እንይዛለን። ልክ እንደ 7ቱ ተነሽና ተጣይ ማለት ነው። ሀገረ ገላውዴዎስ ይራይ ሀገር ያለው 3 ነው። ገላውዴዎስ ያለው 5 ነው። 5 እና 3 8 ይሆናል። ስለዚህ ረ ላይ እንይዛለን ማለት ነው። ሀ1 ገ2 ረ3 ሀገረ ገላውዴ። ቀጣዩ ግን አሁን ለምሳሌ ውላጤ የሚለው ግን ምንጊዜም ሶስተኛው ላይ ነው የሚሄደው ማለት ነው። ለምሳሌ ገ1 ላ2 ዴ 3 ሶስተኛው ላይ ነው ያዝነው። ሀገረ ገላውዴ ወሲአይ ተቀባዩ አሁን ለምሳሌ ይራይ ያለው 3 ሰያፍ ነው። ተጣይ መሆን ይችላል። ማለትም ተጣይ ሲሆን 2 ተነሽም ሲሆን 2። አሁን ለምሳሌ ሀገረ ገላውዴዎስ ቆመ ብንል ሀገረ ገላውዴዎስ ቆመ። ሰያፍ ጨርሰናል። ወዳቂ ከ1 ይጀምራል እስከ 6 ይሄዳል። 4ን አይነካም። ኢ ቁርባን 1 ሲሆን ቁርባን 2 ሲሆን ዝንቱ ክረምት ዝንቱ ክረምት ለሰያፉም ለተጣዩም ተመሳሳይ ነው ዜማ። ጳውሎስ ሳውል ስንል ለሰያፍ ጳውሎሳ እንዳልነው። እሺ 3 ሲሆን ነጋዲ ራምኖን ነጋዲ ደግሞ አለው
ነጋዴ ራምኖን እስከዚህ አጭር ነው። 5 እና 6 ደግሞ ረዥም ይባላል። ስመ አቡሁ ጸውአ ስመ አቡሁ ይጼውእ ስመ አቡሁ ጽውእ ቢል ተመሳሳይ ነው። ምንም ልዩነት የለውም። ስመ አቡሁ ጸውአ ይጼውእ ጽውእ ስድስት ሲሆን ሶስተኛው ላይ ልክ እግዚአ ውላጤ እንዳለው ማለት ነው። ነጋዴ ገሊላ ወሳልየ ነጋዴ ገሊላ ወሳልየም እግዚአ ውላጤ ክረምትን ጨርሰናል። ዓመተ ውከት ዘኮነት ማጥኛው ዓመተ ውከት ዘኮነት ዓመተ ውከት ዘኮነት ያለው ተጣይ ሆኖ ረዥም ነው። አጭር ሲሆን ምን ይመስላል? በተነሽ፣ በተጣይ፣ በሰያፍ፣ በወዳቂ ምን ይመስላል የሚለውን ደግሞ እናያለን። ከተነሽ እንጀምራለን። ቦአ ቤተ አብየተ ሶስት ሲሆን አነጸ ደብረ ጸደ አራት ሲሆን ተለቅሃ ቶማ ተለቅ ይህም እንደ እግዚአ ውላጤ የሚይዘው ቦታ ተመሳሳይ ነው። ሁለት ሲሆን መጀመሪያው ላይ ያዝን። ቦአ ቤተ ስንል ቦ ላይ ነው ያዝነው። አነጸ ደብረ ስንል ነ ላይ ነው ያዝነው። አራት ደግሞ ተለቅሃ ቶማስ ስንል ደግሞ ቅ ላይ እንይዛለን። ተለቅ ሃቶ እስከዚህ አጭር ነው። ረዥም ቅውማኒሆሙ ሆኑ ቅውማኒሆሙ ያለው 6 ተነሽ ነው። ሁለተኛው ላይ እንይዛለን። ልክ እግዚአ ውላጤንም ስንል እግዚአ ውላጤ ላይም ስንል 6 ሲሆን ሁለተኛው ላይ ነው ያዝነው። ዜማው ይለያያል እንጂ የሚይዝበት ቦታ ተመሳሳይ ነው። ቅውማኒሆሙ ቆሙ ሆኑ ቅው ላይ ቅውማኒሆ ሙኮ ኖ
ሰባት ሲሆን ደግሞ ሦስተኛው ላይ እንይዛለን። እስከ አመ ደንገጹ ሕዝብ እስከ አመ አንድ አይቆጠርም። ከሁለት ሦስተኛው ላይ እስከ ዘሩ እስከ አመ ደንገጹ ሕዝብ እስከ ያለ ሁለት ነው። አመ ያለ ሁለት ነው። እስከና አመ አራት ይሆናል። ደንገጹ ያለው አይቆጠርም፣ ሦስት ነው። ሦስትና አራት ሰባት ይሆናል። እስከ ሦስተኛው ላይ መያዝ እስከ አመ ጾህ ሕዝብ ያለው ተጣይ ነው። ለምሳሌ ሕዝብ ላይ ያለው ላይ ሰያፍ ማድረግ እንችላለን። እስከ አመ ደንገጸ ቶማስ ብንል እንችላለን። እስከ አመ ሕዝበ ብለን ደግሞ በተነሽ ማድረግ እንችላለን። ዱጹህ ዝበ ተነሽ ይህን ይመስላል። ተጣይ ከሁለት ይጀምራል እስከ ሰባት ይሄዳል። አምስትን አይነካም። ደብር ዘፋራን ዘፋራን ተቀባዩ በሰያፍ ሶስት ቢሆን ያያይዛል፣ ማለትም ከርጋ ያያይዛል። በተጣይና በተነሽ ደግሞ ሁለት ቢሆን እንደዚሁ ያያይዛል። ደብር ደብር ብንል ዘደብር ብንል ደግሞ ሶስት ሲሆን ለምን ትቆምከ ቆምከ ያለው ሁለት ስለሆነ ነው ያያያዘው። ሰያፍ ሆኖ አራት ቢሆን ለምን ትቀውም ቢል አራት ሲሆን መላእክት ወሰብእ አትቆጠርም። ስድስት ሲሆን እስከዚህ አጭር ነው። ስድስትና ሰባት ረጅም ነው።
ልክ ተነሹ ላይ ሁለተኛ ላይ እንደያዝ ነው ተጣዩም ላይ ሁለተኛ ላይ እንይዛለን ማለት። ተክለ ሃይማኖት አቡነ ስንል ተክለ ለላይ እንይዛለን፣ ክ አትቆጠርም። ተክለ ዓመተ ሁከት ካለው ጋር ተመሳሳይ ሙሉ ተመሳሳይ ነው። ዓመተ ሁከት ያለውም 6 ነው። ተክለ ሃይማኖት ያለውም 6 ነው። ተክለ አስተውሉ። ተክለ ሃይማኖት አብ ቢል ደግሞ ያያይዛል። ትአ ትንቆጥሮ ማለት ትአ ሰባት ሲሆን ገብረ መንፈስ ቅዱስ ጻድቅ ገብረ ያለው 2 ነው፣ ብ አትቆጠርም። መንፈስ ያለው ከመንፈስ ቅዱስ ጋር ስለሚናበብ መንፈስ ቅዱስ ተብሎ ነው የሚነበበው። መንፈስ ለብቻው ቢሆን 3 ነበር። መንፈስ ቅዱስ ስለሆነ ግን ንናስ አይቆጠሩም። ስለዚህ መንፈስ ቅዱስ የሚለው 5 ይሆናል ማለት ነው። እሱ መንፈስ ላይ ያለችው ስ ነው የማትቆጠረው እንጂ ቅዱስ ያለው የመጨረሻው ፊደል ምንጊዜም ስለሚቆጠር ይቆጠራል ማለት ነው። ገብረ መንፈስ ቅዱስ ጻድቅ። ይሄኛውንም ልክ ተነሹ ላይ 3ኛ ላይ እንደያዝ ነው 7 ሲሆን ይሄኛውንም 3ኛው ላይ እንይዛለን ማለት ነው። ገብረ መንፈስ ቅዱስ ገብረ መ ላይ እንይዛለን ማለት ነው። ገ1 ረ2 መ 3 ገብረ መንፈስ ቅዱስ ጻድቅ ተነሽም ሊቀበለው ይችላል፣ ሰያፍም ሊቀበለው ይችላል። ወዳቂ ብቻ ነው የማይቀበለው። ይጼል ሊቢል ሰያፍ ከ3 ይጀምራል እስከ 8 ይሄዳል። 6ን አይነካም። 3 ሲሆን ሔዋንም መጀመሪያው ላይ እንይዛ ሄ ነው የምንለው ማለት ነው። 3 ሲሆን 4 ቢሆን ደግሞ 2ኛው ላይ 5 ሲሆን 3ኛው ላይ ሔዋንም ዋንም ሰያፍም ሊቀበለው ይችላል፣ ተጣይም ሊቀበለው ይችላል። ሔዋን ቢል ዋን ሄ እንላለን ማለት ዋን ሄ ዋን 4 ሲሆን 2ኛው ላይ ያዝ ፋኑኤል መጣ ፋኑ ኤልመ 5 ሲሆን ዘካርያስ ቀርበ ዘካር ዘላይም ደረት አድርጎ ማድረግ ይቻላል። ዘካር አባባል ዘካር ተጣይ
ተጣይና ሰያፍ ሲቀበለው ምን ይሆናል የሚለውን እናንተ ሞክሩት። 7ና 8 ረዥም ነው። ህላዌ ሰኪን ይኩን ልክ ተጣዩንና ተነሽውን ሁለተኛው ላይ እንዲያዝነው ለስድስቱ። ለዚህ ደግሞ 7ቱን 6 የለውም። 7ቱ ሰያፍና 6 ተጣይና ተነሽ ይመሳሰላሉ። ስለዚህ ሁለተኛው ላይ እንይዛለን ማለት ነው። ህላዌ ሰኪን ይኩን ስንል ላ ላይ ነው የምንይዘው። አንድ ላ ላይ ሁለት ህላዌ ሰኪን ሆነ 8 ሲሆን ሶስተኛው ላይ መያዝ በነገረ ንስጥሮስ አብድ በነገረ ንስጥ ሮሳ ወዳቂ ከ1 ይጀምራል እስከ 6 ይሄዳል። 4 ነው የነቃም ኦ አቡነ ኦ አቡነ 2 ሲሆን ዝኩ ካል ኦ አቡነ ያለው ኦ ጳውሎስ ሰያፍ መሆን ይችላል። ኦ ሀገር ማለት እንችላለን። እሺ ሰያፉንና ተጣዩን እናንተ ሞክሩት፣ ተመሳሳይ ስለሆነ 2 ሲሆን ዝኩ ካል ዝኩ ካል ካል ያለው ተጣይ ነው። ሰያፍም ሊቀበል ይችላል፣ ተነሽም ሊሆን ይችላል። ዝኩ ጳውሎስ ሰያፍ ሲሆን ዝኩ ነበረ ዝኩ ተረክበ ብንል ይሆናል። እነዚህ ሞክሯቸው ዜማቸውን። 3 ሲሆን ረሰያ አይደረ ረሰያ ማይደር ያለው ተነሽ ነው። ተጣይም ሊመጣ ይችላል፣ ሰያፍም ሊመጣ ይችላል። ተመሳሳይ ነው ማለት ነው። 5 ሲሆን በቢታንያ ዘኮነ ሁለተኛው ላይ በቢታንያ ዘኮነ ያለው ተነሽ ነው። ሰያፍ ከሆነ 4 ይሆናል። ዘኮነት ቢል ደግሞ ሰያፍ ነው። በቢታንያ ክውንት ቢል ደግሞ ተጣይ ነው። 3 ነው ማለት ነው። እነዚህንም ሞክሯቸው። 6 ሲሆን ዘይገለብቦ ለኢዮር ያለው ሰያፍ ነው። ዘይገለ 3ኛው ላይ ሚያዝ ዘአን ይ2 ገ 3 ዘይገለብቦ
ብዎ ለዮር ሀረጉ ደመና ማጥኛው ነው። ዓመተ ብኮት ዘኮነት ደመና ወዳቂ ነው። ደመና በተነሽ በተጣይ በወዳቂ በሰያፍ ሊመጣ ይችላል። እሺ ተነሽ 4 እና 5 ነው። ወለቶሙ 4 ወለቶሙ 5 ሲሆን ሀገሪቶሙ ተጣይም 4 እና 5 ነው። ፍጹማን 4 ሲሆን ፍጹማን 5 ሲሆን መዋዕያን መዋዕ 3ኛው ላይ መያዝ 4 ሲሆን 2ኛው ላይ 5 ሲሆን 3ኛው ላይ መዋዕያን ሰያፍ ደግሞ 4 እና 5 ነው። ልክ እንደ ተጣይና እንደ ተነሹ ማለት ነው። ኬብሮን ጳውሎስ እነዚህ ተመሳሳይ ኬብሮን 5 ሲሆን አርሞንኤም ወዳቂ ደግሞ 3 4 5 ነው። 3 ሲሆን ደመና ነው። ሃታቲ ሳይል ሃታቲ 4 እና 5 ነው የሚለው ሃታቲ ማለት ይቻላል፣ ግን አባባል ነው። ሃታቲ 4 ሲሆን በደመና 5 ሲሆን ወበእንተዝ ያለው 5 ነው። አትቆጠርም። ወበእ ተዝ ግዕዝ ዕጣነ ሞገር ክፍል 2 ለምንት ማጥኛው ለምንት እንተ ተነሽ ከ2 ይጀምራል እስከ 7 ይሄዳል። 2 ሲሆን ገብረ ዘፈቀደ
ሶስት ሲሆን ሀጠበ ወሰከመ ሁለተኛው ላይ ማድረግ ሀጠ ገ ያለው ይሄ ለምን እንዳለው ነው። ሶስት ሀጠበ ወሰከመ አጨራረሱ አንድ ነው። አራት ሲሆን ተለአሉ እስራኤል ተለአሉ እስራኤል አጭር እስከዚህ ነው። ረጅም ደግሞ 6 እና 7 ነው። እንተ ብርሃናት ይትዓጸፍ እንተ ብርሃናተ ይትዓጸፍ ተነሽ እንተ ብርሃናተ ይትዓጸፍ ዘኢየሩሳሌም ወገሊላ ስድስቱን ሁለተኛው ላይ ነው ያዝነው። ይሄን ደግሞ ሶስተኛው ላይ እንይዛለን ማለት ነው። ዘ1 ኢ2 የ3 እዚህ ላይ እንይዛለን። ዘኢየሩሳሌም ወገሊላ ዘኢየሩሳሌም ወገሊላ ተጣይ ከሁለት ይጀምራል። ቁም በዛሃሎከ ቁም በዛሃሎከ አጨራርሱ አንድ ነው። ሶስት ሲሆን ጽቡር ዘክረምት ጽቡር ዘክረምት ዘበክረምት እንግዲህ እንደሚታወቀው ተጣይ ሲሆን 5ም 4ም ሊቀበለው ይችላል። ለምሳሌ 5 ሲቀበለው ዘበክረምት ይሆናል። ጽቡር ዘበክረምት ዘበክ ይላል። ዘክረምት ሲሆን ዘክረምት ዘበክረምት ሲሆን ዘበክረምት አራት ሲሆን ብዙሃን አሕዛብ ብዙሃን አሕዛብ ስድስት ሲሆን በመሶበ ወርቅ ዘኤልያስ ኤልያስ ማለት ይቻላል። ዘኤልያስ ማለት 5ም 4ም ሊቀበለው ይችላል ማለት ነው። በመሶበ ወርቅ ዘኤልያስ ዘ ሲቀር ኤልያስ አጨራርሱ አንድ ነው። 7 ሲሆን ሊቃነ መላእክት ይትለአክዎ ሊቃነ ሶስተኛው ሊቃነ
ሰያፍ ከ3 ይጀምራል እስከ 8 ይሄዳል። ዮሴፍ ወሰሎሜ ወሰሎሜ 4 ሲሆን ዕንባቆም መዘምር መዘምር 5 ሲሆን ዘይሐውር በደመና በደመና ዘይሐውር ኤልያስ ብንልም ሰያፍም ሊቀበለው ይችላል፣ ተነሽም ሊቀበለው ይችላል፣ ወዳቂም እንደዚህ ሊቀበለው ይችላል፣ ተጣይም ሊቀበለው ይችላል። ዘይሐውር ኤልያስ ኤልያስ 7 እና 8 ረጅም ነው። እስከ ቀራንዮስ ይሐውር እስከ ቀራንዮስ ይሐውር አጨራረሱ እንዳለ ነው። 8 ሲሆን ባዕለ ጌቴሴማኒ መቃብር ባዕለ 7 ሲሆን ሁለተኛው ላይ ነው። አስተውሉ። እስከ ነው ያልነው እንጂ እስከ ቀ አላልንም። 8 ሲሆን ደግሞ ሶስተኛው ላይ እንይዛለን። ባዕለ በ1 2 ለ3 ባዕለ ጌቴሴማኒ መቃብር ወዳቂ ከ1 ይጀምራል። ኢ ለነባሪሁ ለነባሪሁ 2 አኮ ዘይመጽእ አኮ ሶስት ሲሆን ረዋፂ በሰረገላ ረዋፂ በሰረገላ እስከዚህ አጭር ነው። ረጅም 5 እና 6 ነው። ካህናቲሃ ለደብረ ኃይል ካህናቲሃ ለደብረ ኃይል በእስክንድርያ አውደ አሚን 6 ሲሆን በእስክንድርያ ስና ን አይቆጠሩም። በ1 2 ክ 3 ድ 4 ር 5 ያ 6 ስለዚህ ስናን አይቆጠሩም። በእስክንድርያ አውደ አሚን በእስክንድርያ አውደ አሚን
ተአዘዘት ትቅዳህ በአጭር ሲሆን ልክ እግዚአብሔር ውላጤን ነው የሚመስለው። በረጅም ሲሆን ግን ለምሳሌ አመ ተአዘዘት አመተ ዘትቅዳህ በተነሽ ረጅም ሲሆን ለምሳሌ አመ ጾመ እንዳልነው ሰባት ሲሆን ለእመ ተሰርገወ ወርቀ ለእመ ተሰርገወ በተጣይ 6 እና 7 ጸናጽለ ወርቅ ተወክፈ ጸናጽለ ሰባት ሲሆን ለጾመ ኢየሱስ ዴማር ለጾመ ኢየሱስ ዴማስ ሰያብ 7 እና 8 ነው። ግብረ እንጦንዮስ አብ ግብረ እንጦንዮስ አብ 8 ሲሆን ሀገረ ገላውዴዎስ ይርአይ ሀገረ ገላውዴዎስ ይርአይ ወዳቂ 5 እና 6 ነው። ስመ አቡሁ ጸውአ ስመ አቡሁ ጸውአ 6 ሲሆን ደግሞ ሁለተኛው ላይ የሚያዝ ነጋዴገ አሁን 5 ሲሆን ስምዐ ነው ያለው። 6 ሲሆን ደግሞ ነጋዴገ ሌላ ወታ ስለዚህ ተነሽና ጠጣይ 6 ሆን የመጀመሪያው ላይ ይዞ መሄድ። አሁን ለምሳሌ አመ ጾመ ስንል አመአ አለ። 7 ሲሆን ደግሞ ለእመ ተሰርገወ ስንል ለእመተ
ለተጣዩም እንደዚሁ ማለት ነው። ሰያፍ ደግሞ 7 እና 8 ሲሆን 7ቱን የመጀመሪያው ላይ 8ቱን ሁለተኛው ላይ ማድረግ። ከዚህ ውጪ ረጃጅሙ ነው እንጂ የተለየ ዜማ ያለው አጀማመሩ ላይ ማለት ነው። ከዛ ውጪ ጊዜያዊ ውለጤ ነው። ለምሳሌ አጭር ሲሆን ውላጤ ክረምት ቢል ውላጤ ይላል ማለት ነው። አመ ተአዘዘ ትቅዳ ያለውን አመንትቶ ተአዘዘ ትቅዳ ቢልም ተአዘዘት ተመሳሳይ ነው ማለት ነው። ልዩነት የለውም። አጭሩ ላይ አጭር ዜማ ላይ ልዩነት የለውም ማለት ነው። ማየ አስተፍስሖ ፍጡረ ላይ ማጥኛው ማየ አስተፍስሖ ፍጡረ ማየ አስተፍስሖ ያለው 6 ነው። 6 ወዳቂ ማየ አስተፍስሖ ተነሽ ከ5 ይጀምራል እስከ 7 ቤት መምቻ ሲሆን ከ5 ነው የሚጀምረው ተለዋጭ ከሌለው ማለት ነው። ዘአርለቅለቀ ሀገረ ዘአርለቅለቀ 5 ነው። ዘአርለቅለቀ ያለው ድና ቅ አይቆጠሩም። ዘአርለቅለቀ ሀገረ ስድስት ሲሆን እንተ ይትሜክሁ ባቲ የ6ቱና የ7ቱ ተቀባይ 2 ነው። የ5ቱ ግን 3 ነው። ሀገረ ያለው ማለት ነው። እንተ ይትሜክሁ ባቲ 2 ነው። እንተ ይትሜክሁ ባቲ 7 ሲሆን አመ ሀለፈ ግብተ ያለው 2 ነው። 2 ተነሽ ማለት ነው። አመ ሀለፈ ተጣይ 6 እና 7 ነው። 6 ሲሆን ተክለ ሃይማኖት ጻመወ ክ አትቆጠርም፣ ይ አትቆጠርም። ተክለ ሃይማኖት ጻመወ ተክለ ሃይማኖት ተጣይ ሲሆን 2ም 3ም ሊቀበለው ይችላል። ተክለ ሃይማኖት አባ ቢል ትን ይረግጣል ማለት ነው። 2 ሲከተለው ረግጦ ነው የሚሄደው። ተክለ ሃይማኖት አባ ተክለ ሃይማኖት አብ ቢልም እንደዛው ተክለ ሃይማኖት አብ አስተውሉ።
ወዳቂ ሲከተለው ዜማው ይቀይራል። አባ አል አብ ስንል ደግሞ አብ ሰባት ሲሆን ፍቁረ ማርያም ሄርት ሁለት ነው። ፍቁረ ማርያም ምህርት ሰያፍ ከ6 እስከ 8 ነው። እንተ የአምር አይምሮ ያለው 3 ነው። እንተ የአምር ን አትቆጠርም። እንተ አይምሮ አጨራረሱ አንድ ነው። 7 ሲሆን ለሰብአ ቆሮንቶስ በጽሐ ለሰብአ ቆሮንቶስ በጽሐ 8 ሲሆን መረውፀ ጳውሎስ ወልድ መረው ጸጳው ሎስ ወልድ ወዳቂ 5 እና 6 ነው። 5 ሲሆን ለአዝማዲሁ እዙዝ ዝ አትቆጠርም። ለአዝማዲሁ እዙዝ 6 ሲሆን ነጋዴ ገሊላ ወግብፅ ነጋዴ 3ኛው ላይ መያዝ ለአ አል 5 ሲሆን 6 ሲሆን ደግሞ ነጋዴ ማየአ ነጋዴ ገሊላ ወግብፅ እንበለ ነጎርጓር ይእቲ ላይ ተነሽ ከ2 ይጀምራል። ማጥኛው እንበለ ነጎርጓር ይእቲ እንበለ ነጎርጓር ያለው 7 ተጣይ ነው። ተነሽ ከ2 ይጀምራል። ቀርበ ዝየ ቀርበ ዝ የ 3 ሲሆን ደወየ ጴጥሮ ደወ የጴጥሮስ 4 ሲሆን ተደለወ ሎሙ ተቀባዩ 2 ይሆናል ማለት ነው። ተደለወ ሎ የተነሽ ተቀባይ ምንጊዜም ተነሽ ተጣይ 2 2 ሲሆን ሰያፍ ደግሞ 3 3 ነው።
አስተሃየጾሙ ዮም በረዥም ሲመጣ አስተሃየጾ ጎዳና አስተ የሚሉም አሉ ማለት ነው። እንበለ ነጎድጓ አስተሃየጾ አስተሃየጾ ሞዮዋ ሰባት ሲሆን እስከነ ሀገሮሙ በጻ እስከነ ሀገሮሙ ተጣይ ከሁለት ይጀምራል እስከ ሰባት ይሄዳል። አ ወወል ሶስት ሲሆን ብዙ ውእቱ ብዙ አስተውሉ። ተቀባዩ ሁለት ከሆነ እየረገጠ ነው የሚሄደው። ብዙ ሰብ ቢል ብዙ አራት ሲሆን አረጋይ አብርሃም ያለው ሰያፍ ነው። ለተጣይ ሲሆን ሰያፍ ሶስትም አራትም ተቀባይ ሊሆን ይችላል። አረጋይ አብርሃም ባለው አረጋይ ጴጥሮስ ቢል ይሆናል ማለት ነው። ነገር ግን ሶስት ሲቀበለው ይህን ረግጦ ነው የሚሄደው። በሁለቱም እላችኋለሁ አረጋ አረጋይ ጴጥሮስ ሲል አረጋ ጴጥሮስ እስከዚህ አጭር ነው። ረዥም 6 እና 7 ነው። ቤተ ባዕላን አይሁድ ቤተ ባዕላ ጎዳና ቤተ ባዕላ አና አይሁድ አስተውሉ። ቤተ ባዕላን አይሁድ ያለው ላይ ቤተ ባዕላን ሰብ ሕዝብ ማለት ይቻላል። ተቀባዩ ሁለትም ሶስትም ሊሆን ይችላል። ሁለት ሲሆን ከኋላ ያለውን ረግጦ ነው የሚሄደው፣ ቆጥሮ ነው የሚሄደው። ሶስት ሲሆን በተነሽ በተጣይ ማለት ነው እሱ። በሰያፍ ደግሞ አራት ሲሆን ሳይቆጥር ነው የሚሄደው። ሶስት ሲሆን ቆጥሮ ነው የሚሄደው። ለሊቀ ሊቃውንት ያሬድ እዚህ ላይ አሁን ቆጥሮ ነው ያሬድ ያለው ሶስት ስለሆነ ትን ቆጥሮ ነው የሚሄደው ማለት ነው እሱ። ለሊቀ ሊቃውንት ያ ጳውሎስ ቢል ግን ትን አይቆጥር ነበር። ለሊቀ ጳውሎስ ሰያፍ ከሶስት ይጀምራል። ኢዮብ ሀመ
ኢዮብ አራት ሲሆን ለጊ ጋር ሆነ ለጊ አምስት ሲሆን ቤተራሄም ቤተራ 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 ቤተርአ ዘካርያስ አቢል ዘካርያስ አብ እስከዚህ አጭር ነው። 7 እና 8 ግን ረዥም ነው። መኳንንተ ሳሌም ሳሌም 7 ሲሆን አንደኛዋን አትቆጠርም። አማራጭ ማለት ነው። መኳንንተ ሳሌም ስምንት ሲሆን መልዕልተ ደብረ ፋራን ሆሩ መልዕልተ ደብረ ፋራን ወዳቂ ከአንድ ይጀምራል። ዘጾረ ዘጾ ሁለት ሲሆን ግብሩ ለሰብ ግብሩ ለሰብ ሶስት ሲሆን ደመና ዘላይ ደመና ዘላ እደግማለሁ። ደመና ዘላ አምስት ሲሆን ባሕረ ኤርትራ ወላድ ባሕረ ኤርትራ ረዥም ሲሆን ማለት ነው። ባሕረ ኤርትራ ወላ ስድስት ሲሆን ፍኖተ ሀገሩ አርአየ ፍኖተ ሀገሩ እስመ ይትሐውር ባሕረ ላይ ማጥኛው እስመ ይትሐውር ባሕረ ተነሽ ከ5 እስከ 7 ነው። 5 ሲሆን ይነጸሮሙ ቅውመ ይነጸሮሙ ቅውመ 6 ሲሆን ኢተሰወሮሙ ምንተ ኢተሰወሮሙ ምንተ 7 ሲሆን እስመ ዘያመከኒ ሰብ እስመ ህዝህ ያመከኒ ሰብ ተጣይ 6 እና 7 ነው።
በኃጢአማይ ጸሙ በኃጢአማ ይጸምኡ አስተውሉ። ሁለት ሲቀበለው ነው የሚያያይዘው። ሶስት ቢቀበለው ዘጸምኡ ቢል አያያይዝም። በኃጢአማ ዘጸምኡ ሰባት ሲሆን ዘእንበለ መብል ወስቴ ዘእንበለ ለመብል ወስቴ ሰያፍ ከ6 ይጀምራል እስከ 8 ይሄዳል። 6 ሲሆን ልቡና ዮናስ ይዋሄ ልቡናዮ ና ይዋሄ ልላይም መያዝ ይቻላል። ልቡናዮ ልቡናዮ ና ይዋሄ አምስቱን ተነሽና 6ቱን ሰያፍ የመጀመሪያው ዘር ላይ መያዝ ይቻላል። ይነጸሮሙ ቅውም ያለውን ይነጸሮሙ ልቡና ዮናስ ይዋሄ ልቡናዮና ይዋሄ ሰባት ሲሆን እምነ ዘኬ ወሲሄር እምህነ ዘኬ ወሲሄር ስምንት ሲሆን መማክርተ ባቢሎን አውድ መማክርተ ባቢሎን አውድ ወዳቂ 5 እና 6 ነው። ምድረ አግአዚ ይእቲ ምድረ አግአዚ ይእቲ 6 ውስተ ቤተ ሐና ክብር ውስተ ቤተ ሐና ክብርት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ግዕዝ ዕጣነ ሞገር ምሪት በዜማ ልክ የመጨረሻው ክፍል ማለትም ወይእቲ በአጽንዖ ገጽ ጀምሮ ያለው ማሳሰቢያ ማንኛውንም የዐቢይ ጾም መዝሙራት ወይም ሌሎች የምትፈልጉትን ነገሮች የክብረ በዓልም ሊሆን ይችላል የመዝሙራት እንደዚሁም የተክሌ ዝማሜን የተክሌ ዝማሜ የዐቢይ ጾምን መዝሙራት ከፈለጋችሁ ፕሮፋይሉን ትነኩትና ዐቢይ ዜማ ያሬድ የሚለውን ፕሮፋይሉን ስትነኩት ሆም፣ ቪዲዮ፣ ሾርትስ፣ ላይቭ ካለ በኋላ ፕሌይሊስት የሚላል። ፕሌይሊስት የሚሉትን ስትነኩት ሙሉ ዝርዝሩን ያመጣላችሁ ያሉትን። አሁን ለምሳሌ መጀመሪያ ላይ ታኅሳስ 8 ኪሮስ፣ ጥር ቂርቆስ፣ መዝሙራት ዘጥር፣ እዝል ኪዳን ምናምን እያለ ሄድና እናንተ የምትፈልጉትን የዐቢይ ጾም ከሆነ ወደፊት ዝም ብላችሁ ስትሄዱ ታገኙታላችሁ። ያንን መጠቀም ይቻላል ማለት ነው። ምክንያቱም አምና የለቀቁትን ዘንድሮም ደግሜ ስለማለቀው በዛ መረዳት ይቻላል ማለት ነው። ይሄ ነው ማሳሰቢያው። እሺ ወደ ምራታው እንሄዳለን። ወይእቲ በአጽልሞ ገጽ ዘትትመየጥ ድረ ያለው ሙሉ ማንደርደሪያው ከዋዜማ ማንደርደሪያ ጋር ስለሚመሳሰል እሱን አልደግመውም። ምክንያቱም ዋዜማው በዜማ ልክ ስለተቀዳ ሙሉ ዋዜማው በዜማ ልክ ተቀድቷል። እሱንም ፕሌሊስት ላይ ገብታችሁ ማግኘት ትችላላችሁ። ቪዲዮውን ከሆነ ደግሞ ሙሉ ቪዲዮውን
ስክሮል እያደረጋቸው መፈለግ ይቻላል። ያኛው ግን ፕሌሊስት በመልኩ ስለተቀመጠ በዛ ላይ ማየት ይቻላል። እሺ ወይቲ ባጽልም ወገዝ ዘተጥመየጥ ድረ ያለው ሙሉ በሙሉ ከዋዜማ ማንደርደሪያ ጋር ይመሳሰላል። ባጭሩ በረዥሙ ቅኖ የሃጋይ ይብሰት በጥንቃቄ የሚለው ደግሞ እዚሁ ዕጣነ ሞገር ላይ ዓመተ ሁከት ዘኮነት ደመና ከሚለው ጋር ሙሉ በሙሉ ይመሳሰላል። እሱን ማዳመጥ ነው። ይህም ስለተቀዳ 2 ክፍሎች ተቀድቷል ግዕዝ ዕጣነ ሞገር። 3ኛ ምክረ ቃለ ነቢይ እንተ አእመረ የሚለው ደግሞ አሁንም ለምንት እንተ አንበረ ከሚለው ጋር ይመሳሰላል። እሱን ማዳመጥ ነው። ለእግዚአ ተግሣጽ ክረምት የሚለው አሁንም በድጋሚ ዓመተ ሁከት ዘኮነት ጋር ይመሳሰላል። መዓቱ የሚለው ደመና ከሚለው ጋር እስከ ነህልፈት ያለውን እላችኋለሁ ማለት ነው። እስከነ ተገብረ በዜማ ልክ ከተነሺ ጀምሮ እንላለን። 5 ተነሺ ሲሆን አስተሃየጸ ርሁቀ አስተሃየጸ ላይ ስ አትቆጠርም። ርሁቀ 6 ሲሆን ዘአስተናበሩ ቤተ ስ አትቆጠርም። ቤተ 7 ሲሆን እለ ኢይመጽኡ ሕዝብ እለ ተጣይ 6 ሲሆን ንጉሥ አይሁድ ናዝራዊ አይሁድ ላይ ይህ አትቆጠርም። 6 ይሆናል ማለት ነው። ንጉሠ ናዝራዊ 7 ሲሆን ብርሃናተ ዓለም አዳም ብርሃናተ 4ኛው ላይ መያዝ ማለት ነው። በ1 ር አይቆጠርም። 2 ና 3 ተ 4 4ኛው ላይ 7 ሲሆን 4ኛው ላይ መያዝ 6 ሲሆን 3ኛው ላይ መያዝ ብርሃናተ ዓለም አዳም
ሰያፍ 6 እንበለ ይፍጥር ዓለመ እንበለ ስድስቱ ሰያፍና አምስቱ ተነሺ ከሌላው በተለየ መልኩ አራት አራት ላይ ነው የሚይዙት። ስድስቱ ሶስት ላይ መያዝ ሲገባው አራት ላይ ነው የሚይዘው። አምስቱ ተነሽም አራት ላይ ነው የሚይዘው ማለት ነው። አስተሐየጸ ያልነው እንበለ ይፍጥር ዓለም ያለው ደግሞ ይላይ ይይዛል ማለት ነው። እንበለ ላይ አይቆጠርም። እንበለ ዓለመ ሰባት ሲሆን ዘመነ ዮሐንስ በጽሐ ሶስተኛው ላይ እንይዛለን። ዘመነ ዮሐንስ ስምንት ሲሆን ፍቁራነ ማቴዎስ አብ አራተኛው ላይ ፍቁራነ ማቴዎስ አብ ወዳቂ አምስት ሲሆን በትሕትናሁ ተአውቀ በትሕትናሁ ላይ ህ አይቆጠርም። ተአውቀ ላይ ው አይቆጠርም። በትሕትናሁ ተአውቀ ስድስት ሲሆን ፈለገ አይምሮ አይምሮ ላይ አይቆጠርም። ፈለገ አራተኛው ላይ ፈለገ እስከ ህልፈተ ገብራን ጨርሰናል። ውእቱ እስመ ውስተ ቤት ተሰወረ የመጨረሻው በዜማ ልክ ከተነሽ እንጀምራለን። ተነሽ ሁለት ሲሆን ቆመ በመሰረቱ ይሄኛውም ውእቱ እስመ ውስተ ቤት ያለው ከተሰወረ ውጪ እንደ ወያዕቆብ መንጦላዕተ ወርቅ እንዳለው ነው ማለት ነው። እንደ ማንደርደሪያው ወይም ወኢቲባጽልሞ ገጽ እንዳለው እንደ ግዕዝ ዕጣነ ሞገራው እንደያዝ ነው። በዋዜማ ደግሞ ወያዕቆብ መንጦላዕተ ወርቅ እንዳለው ነው። ተመሳሳይ ናቸው። ለማንኛውም ይሄን ልበላቸው። ሶስት ሲሆን ተመይጠ
ተመ አራት ሲሆን ተጌገየ ተጌገ ተጣይ ሁለት ሲሆን ሰብ ብ አይቆጠርም። ሶስት ሲሆን አበው አብ አራት ሲሆን ሊቃናት ሊቃና ሰያፍ ከሶስት ይጀምራል። ጽዮን ጽዮን አራት ሲሆን መልክዓ መልክ አምስት ሲሆን ለሰሎሞን ለሰሎሞን ወዳቂ አይሆንም ወይም ወዳቂ የለውም ማለት ነው። ተቀባዩ ወይም እስመ ውስተ ቤት ያለው ላይ ስድስት ስድስት ነው የሚሆኑ ሶስቱ ንባባት ማለትም ተነሽ ስድስት ይሆናል። ተጣይ ስድስት፣ ወዳቂ ስድስት፣ ሰያፍ ግን የለውም። በተነሽ ሀበ ሀበ ቦአ ሀበ በቦ ተሰወረ በአራቱም ንባብ አራት አራት ነው የሚሆነው። ማለትም ተጣይ አራት፣ ተነሽ አራት፣ ሰያፍ አራት፣ ወዳቂ አራት ነው የሚሆነው። ተሰወረ አራት ነው ማለት ነው። እሺ እስመ ውስተ ቤት ላይ አበቦአ ወነበረ ብለናል። በተጣይ ደግሞ እንደዚሁ ስድስት ነው። ዘበሃይማኖት ወአሚን ወአሚን ያለውም ተጣይ ነው፣ ተሰወረ ላይ ማለት ነው። ዘበሃይማኖት ወአሚን ሰያፍ ቢሆን ዘጽዮን ቢል ዘጽዮን ወዳቂ ፍቁራነ ሙሴ ወኢያሱ ፍቁራነ ሙሴ ወኢያሱ ግዕዝ ዕጣነ ሞገር ይህንን ይመስላል። እስካሁን የተቀዱ ግዕዝ ጉባኤ ቃና ከነዜማ ልኩ፣ ሚበዙ ከነዜማ ልኩ፣ ዋዜማ ከነዜማ ልኩ፣
ሥላሴ አልተቀዳም፣ ዘይዜ አልተቀዳም። መወድስ ከነዜማ ልኩ አሁንም ግዕዝ ዕጣነ ሞገር ከነዜማ ልኩ ሙሉውን ማለት ነው። እዝል ዕጣነ ሞገር ከነዜማ ልኩ እነዚህ አልቀዋል ማለት ነው። ቅኔ ምሪታቸው